ሩሲያ ከብዙ ትግል በኋላ በመጨረሻም ወደ ዩክሬን ስትራቴጂካዊ ከተማ መግባቷ ተነገረ። 1343ኛ ቀኑን የደፈነው የሩሲያ ዩክሬን ጦርነት ሌቱን በተደረገ ከባድ ውጊያ የዩክሬን ምስራቃዊ ስትራቴጂክ ከተማ የሆነችው ፖክሮቭስክ በሩሲያ ወታደሮች እጅ መውደቅ መጀመሯን እየነገረን ያለው ኢንዲፔንደንት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እንደሚሉት ከሆነ ይህችን የዩክሬንን ቁልፍ የመመከቻ መስመር የሆነችውን ከተማ ለመቆጣጠር ሩሲያ ቁጥር ስፍር የሌላቸው ወታደሮች ስታሰማራ ብትቆይም እስከ አሁን ድረስ ግን ሙሉ ለሙሉ መቆጣጠር አልቻለችም። ለአንድ ዩክሬናዊ ወታደር 8 የሩሲያ ወታደሮች ተመድበውለት ነው እየተፋለምን የምንገኘው የሚሉት ቮሎዲሚር ዘለንስኪ በጦር ግንባር ምን ያክል የሩሲያ ኃይሎች እንዳሉ አስቡት። ነገር ግን በተመሳሳይ ሰዓት እቅዳቸውን ማሳካት አልቻሉም በማለት አሁንም ዩክሬን የአልሞት ባይ ተጋዳይ እንደሆነች ከማይረባ ሽሮ ሽራሮን እንደምትመርጥም አስመስክረዋል። በነገራችን ላይ ትናንት የሩሲያ ሰለባ የነበረው ፖክሮቭስክ ብቻ አልነበረም። ለምሳሌ ለሮብ አጥቢያ በኬርሶን ላይ በተደረገ ከባድ የድሮን የአየር እንዲሁም የመድፍ ድብደባ በርካታ መሠረተ ልማቶችና ሰዎች ከፍተኛ ጉዳት ሲደርስባቸው አንድ ሰው ደግሞ ተገድሏል። ዩክሬንም በአጸፋው የሞስኮን ሰማይ ጥሰው እንዲገቡ በላከቻቸው ድሮኖች አማካኝነት ይህ ነው የተባለ ውድመት ባታደርስም የአየር መንገዶችን ሥራ ግን ማስተጓጎል አልተሳናትም። በዚህ ጉዳይ የሩሲያ የመንግሥት ሚዲያ የሆነው ታስ እንደዘገበው ደግሞ ሞስኮ በ24 ሰዓታት ውስጥ 124 ድሮኖችን እንደ ሾላ አርግፋ ጥላለች። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን። ቸር እንቆይ።